ጤና ይስጥልኝ ቤተሰቦች። እችን ሳምንት በየቀኑ አንዳንድ ነጥቦችን እንድናየው ፈልጋለሁኝ። እንግዲህ ወላጆች ማድረግ የሌለብን ነገሮች በሚል 7 ቀን በተከታታይ አንዳንድ ሐሳቦችን አቀርባለሁ። ዛሬ መጀመሪያው ክፍል ነው። ዛሬ የምናየው ልጆቻችንን ወላጆች ማወዳደር የለብንም። እንግዲህ ምን ማለት ነው? ልጆቻችንን እንዲበረቱ እንዲጠነክሩልን ብለን ሊሆን ይችላል እሱ የምናደርገውና አንተ እንደ እህት ብትሆን ወይ አንቺ ደግሞ እንደ እከሊት ብትሆን እያለ ልጆቻችን የምንላቸው ነገር አለ። ጨዋታን ተጫውቶ ጥሩ ነጥብ ስላላመጡ ምን አለበት እንደዛ ልጅ ብትጫወት ሊሆን ይችላል። ወይም ደግሞ ጥናታቸው ላይ የሆነ ነገር አይተን ሊሆን ይችላል። ወይም ደግሞ የእከሊት ልጅ ከልጆች ጋር ስትገናኝ ቀልጠፍ ቀልጠፍ ትልና ምንድነው አንቺ እንደዚህ ጉትት ጉትት የምትይው እንደ እከሊት ልጅ ቀልጠፍ ቀልጠፍ አትይም ሊሆን ይችላልና እንዲህ በምንልበት ጊዜ ልጆቻችን ስለ ራሳቸው ያለውን ግምት ነው የምንቀንሰው። ምክንያቱም እንደ እከሌ ካልሆንኩኝ እኔ አልታየም ዋጋ የለኝ የሚለው ነገር ይኖራል። ነገር ግን ልጆቻችን ያሉበት ቦታ መናደርጋለን እንዴት ማሻሻል እንደሚችሉ መወያየት እንችላለን። ስለዚህ ልጆቻችንን ከወንድም ጋርም ከእህትም ጋርም ከማንም ጋር ማወዳደር የለብንም። ምክንያቱም ልጆቻችን እያንዳንዳቸው የተለያየ ተሰጥኦ አላቸው፣ የተለያየ ነገሮችን የመያዝ ፍጥነትና አቅም አላቸው። ስለዚህ እንደ እነሱነታቸው ማድረግ ያለባቸውን ያድርጉና እዛ ጥረታቸው ላይ እኛ ደግሞ ማበረታቻ መንገድ መፈለግ እንችላለን። ማገዝ ካለብን እናግዛለን፣ ማድረግ ያለብን እናደርጋለን። ነገር ግን የምናወዳደራቸው ከሆነ ልጆቻችን በራሴ ብቁ አይደለሁም የሚል ነገር ውስጣቸው እያደረ ስለሚመጣ ያንን ነገር ከማድረግ መቆጠብ አለብን። ስለዚህ ልጆቻችንን ከማንም ጋር አናወዳድራቸው።